ሰላም ጤና ይስጥልኝ ተመልካቾቻችን ከትግራይ ቴሌቪዥን የአማርኛ ቋንቋ የቀጥታ ስርጭታችን አሁን ይጀምራል። ከዜናዎቹ ጋር ማዕድ ኃይለ። በቅድሚያም በትግራይ በተካሄደው አውዳሚ ጦርነት ማግስት የአካል ጉዳተኞች ቁጥር በከፍተኛ ደረጃ መጨመሩን አክሰስ ለሰብአዊ መብትና ማህበራዊ ፍትህ ገለጸም። የሴት አካል ጉዳተኞች አካታች የትምህርት መብት በሚል በአክሰስ ለሰብአዊ መብትና ማህበራዊ ፍትህ አዘጋጅነት የምክክር መድረክ ተካሂዷል። ብርዛፍ ገብረ ጻድቃን ጦርነት ከሚያስከትላቸው ጠባሳዎች አንዱ የአካል ጉዳተኝነት ነው። በትግራይ በተካሄደው አውዳሚ ጦርነት ማግስት የአካል ጉዳተኞች ቁጥር በከፍተኛ ደረጃ መጨመሩን በአክሰስ ለሰብአዊ መብትና ማህበራዊ ፍትህ ዋና ስራ አስኪያጅ አቶ መብራህቶም ፍትዊ ይገልጻሉ። በጣም ብዙ የአካል ጉዳተኝነት የግድ ጦርነቱ ላይ የተሳተፉ ብቻ ሳይሆን ያልተሳተፉትም የአካል ጉዳተኝነትን አደጋ ገጥሟቸው ቁጥሩ ጨምሯል። አካል ጉዳተኞች ፖሊሲ በተለይ ደግሞ አካታች የትምህርት ስርዓቱን የሚመለከት ያሉት ፖሊሲዎችን መፈጸም አለባቸው። እንዲፈጸሙ ደግሞ አስገዳጅ የሆነ ህግ ያስፈልጋቸዋል። ይሄን መፈጸም ያለባቸው በተለይ መንግስት ሳይፈጽም በሚቀርበት ጊዜ እንዴት ነው ተጠያቂ ሊሆን የሚችለው? እንዴት ነው አካውንተብል ሊሆን የሚችለው? ይሄን መብታቸው ያልተፈጸመላቸው አካል ጉዳተኞችስ እንዴት ነው መብታቸውን እንዲፈጸም መጠየቅ የሚችሉ የሚለውን ዝርዝር ህጎች ጠቅለል ያሉ ከህገ መንግስት ጀምረው እንዲሁም ደግሞ ዓለም አቀፍ ህጎች አሉ። ግን እነዚህ መፈጸም የሚችሉበት ዝርዝር ህጎችን ያስፈልጋሉ። አንዳንድ ዝርዝር ህጎች አሉ። ለምሳሌ ህንጻ በምን ያክል ነው ተደራሽ መሆን ያለበት የሚመለከቱ ህጎች አሉ። እነዚህ ህጎችም ተግባር ላይ እየዋሉ አይደለም። ስለዚህ በተቻለ መጠን መንግስት ስትሪክትሊ ስታንዳርድ ስለወጣ ያ ስታንዳርድ ተግባር ላይ መዋሉና ለመዋሉ መከታተል አለበት። ከዚህ በተጨማሪ መንግስታዊ ያልሆኑ ተቋማትም በተቻለ መጠን ይሄኛውን ተግባር ላይ እንዲውል ከአድቮኬሲ ከአዌርነስ ሬዚንግ አክቲቪቲ በተጨማሪ አስፈላጊ ሲሆን ነፃ የህግ ድጋፍ አገልግሎት የሚሰጥበት ሁኔታ መመቻቸት አለበት ማለት ነው። አቶ መብራህቶም አክለውም አሁንም ድረስ ከገዛ ቀዬው የተፈናቀለውና ከአሁን እመለሳለሁ ብሎ የሚጠባበቀውን ወገን በድህረ ጦርነት ወቅትም ለከፋ የአካል ጉዳት እየተዳረገ መሆኑን ይገልጻሉ። አብዛኛው የትግራይ ህዝብ ተፈናቅሎ ነው ያለው። በተፈናቃዮች ማጎሪያ ካምፕ ነው ያለው። እንደዚህ ባለበት ሁኔታ የትምህርት መብት የአካል ጉዳተኞች የትምህርት መብት መከበሩን ይቅርና በህይወት የመኖር መብታቸው ራሱ አደጋ ላይ ነው እየወደቀ ያለው። እንደዚህ ባለበት ሁኔታ ችግሩ መፈታት አለበት። ችግሩ ለመፈታት ደግሞ ቢያንስ የተቀመጠ ፍሬምወርክ አለ። ፕሪቶሪያ አግሪመንት አለ። ፕሪቶሪያ አግሪመንት መፈጸም አለበት። ፕሪቶሪያ አግሪመንት መፈጸም አለበት ማለት ብቻ ግን በቂ አይደለም። እንዴት ነው መፈጸም ያለበት የሚለው ነገርን መናገር ካለብን ፕሪቶሪያ አግሪመንት በተዋዋይ ወገኖች እንደ ህግ ሆኖ ነው የሚያገለግለው። ስለዚህ በየእርከኑ ከታች ጀምሮ እስከ ዓለም አቀፍ ፍርድ ቤቶችን ተሄዶ ፕሪቶሪያ አግሪመንት መፈጸም አለበት። ፕሪቶሪያ አግሪመንት ተፈጽሞ የመኖር መብትም የመማር መብትም የአካል ጉዳተኞችም የሌሎችም መከበር መቻል አለበትና ለዚህ ደግሞ እኔ በሚገባኝ መልኩ ውጤታማ አስተዋጽኦ ሊኖረው ይችላል ብዬ የምገምተው ህጋዊ መንገዱ ነው። ህጋዊ መንገዱ ማለት ከታች ጀምሮ እስከ ዓለም አቀፍ ህጎችና ተቋማት ማለት ነው። የመድረኩ ተሳታፊዎች በበኩላቸው መንግስትና መንግስታዊ ያልሆኑ ተቋማት እንዲሁም ማህበረሰቡ ለአካል ጉዳተኞች የተሻለ ሁኔታ ለመፍጠር ትኩረት ሰጥቶ እንዲሰራም ጠይቀዋል። ብዙ አካባቢ እንሄዳለን፣ ወደ ገጠር ከተማ ላይ ብዙ አሉ ዲሳቢሊቲ ማየት ያለባቸው ማለት ነውና እዛ ስትሄድ ብዙ ቻይልድ አሉ ልጆች አሉ ገና ትምህርት ያልገባሉ። ትምህርት ገብተው ምንም አይመችም። ላይክ መንገድ ላይ በጣም አስከፊ ነው። ለምሳሌ ዊልቸር ካላቸው መንገድ ደግሞ በጣም እንትን ነው። ነን ገቨርንመንታል ሊሆን ይችላል፣ መንግስት ራሱ ሊሆን ይችላልና በደንብ ትኩረት አድርጎ መስራት አለበት ነው። ዳሰሱ ታጉደት አካል ናብ ትምህርት ዳሰሳ በማካሄድ ሴት አካል ጉዳተኛ የትምህርት እድል የምታገኝበትን ሁኔታ ማመቻቸት አለበት። መንግስታዊና መንግስታዊ ያልሆኑ ተቋማት እንዲሁም ማህበረሰቡ ከአካል ጉዳተኛ ጎን በመሆን ሁሉም አይነት ድጋፍ ሊያደርጉ ይገባል። በመድረኩ ጥናታዊ ጽሑፍ የቀረበ ሲሆን አካል ጉዳተኞች በተለይም ሴት አካል ጉዳተኞች እያጋጠማቸው ያሉትን ችግሮችና መፍትሄዎቻቸው እንዲሁም አካታች ትምህርትና የተጠቃሚነት መብት መፍጠርን በተመለከተ ሰፊ ውይይት ተካሂዷል።
ሮሚች ሞተርስ የኤሌክትሪክ ተሽከርካሪ ማገጣጠሚያ ፋብሪካ በመቀለ ከተማ ተመርቆ ስራ መጀመሩን ተገለጸም። በ178 ሚሊዮን ብር ካፒታል የተቋቋመው ሮሚች ሞተርስ በቴክኖሎጂ ሽግግር ትልቅ አስተዋጽኦ ያለው መሆኑንና ስራ ፈጠራና በትግራይ መልሶ ግንባታ የራሱን አሻራ እንደሚያሳርፍ ተገልጿል። ስለሺ ሐጎስ ተጨማሪ አለው። ወጣት ሙልጌታ ኪሮስና ወጣት አብርሃላይ ሐጎስ የኤሌክትሪክ ተሽከርካሪዎች መገጣጠሚያ ፋብሪካ በሆነውና የወደፊት እቅዱ ተሽከርካሪዎችን ማምረት ግቡ ባደረገው ሮሚች ሞተርስ ስልጣናቸውን ጨርሰው በቋሚነት የሥራ ዕድል ከተፈጠረላቸው 40 ወጣቶች መካከል ሲሆኑ በተፈጠረላቸው የሥራ ዕድል ራሳቸውን ችለው ቤተሰቦቻቸውን ከመርዳት ባሻገር በሚቀስሙት የቴክኖሎጂ የሙያ ሽግግር በቀጣይ የራሳቸውን ድርጅት በመመስረት በሰፊው በስራው መስክ ለመሰማራት የሚያስቡ መሆናቸውን ይገልጻሉ። ስራህ ያው ዘመናዊነት ተመላኒያን ማለት ኤሌክትሮኒክ ለሆነ መካይናት እንዲስራህ አለው ባጃጃት አለዋስ ስራው ዘመናዊ የሆነ ሙያ የሚያስጨብጥ ነው። ፋብሪካው ባለ 3 ባለ 2 እና ባለ 4 እግር ተሽከርካሪዎች ይገጣጥማል። ድርጅቱ ስራ በመጀመሩ የስራ ዕድል ተፈጥሮልኛል። በእንዲህ መልኩ ድርጅቶች ቢበራከቱ የወጣቶችን ህገወጥ ስደት የሚያስቀር ነው። በቀጣይም በምንቀስመው እውቀት የብድር አገልግሎት ጠይቄ የራሴን ድርጅት የማቋቋም እቅድ አለኝ። ሳዕዚና ዘመን ዚና ኤሌክትሪክ ስራሕቲ ከዚህ ተጠላብት ሆነው ባለንበት ዘመን የኤሌክትሪክ ምርት ውጤቶች ናቸው ተፈላጊነት ያላቸው። በዚህ ዘርፍ ዕውቀት መቅሰሜ ደግሞ የላቀ ተጠቃሚ ያደርገኛል። በማገኘው የቴክኖሎጂ ሙያ ሽግግር የራሴን ድርጅት በማቋቋምና ለወጣቶች የሥራ ዕድል በመፍጠር የወጣቶችን ህገወጥ ስደት መቀነስ ነው ዓላማዬ። በ178 ሚሊዮን ብር ካፒታል ተመርቆ ወደ ስራ የገባው የሮሚች ሞተር ስራ አስኪያጅ የሆኑት አቶ ሐዱሽ አርአያም የኤሌክትሪክ ተሽከርካሪ መገጣጠሚያ በመቀለ ከተማ መከፈቱ በጄኖሳይዳዊ ጦርነት ክፉኛ ውድመት ለደረሰበት የትራንስፖርት ዘርፍ ማገገም ከፍተኛ አስተዋጽኦ ያለው መሆኑን ያስረዳሉ። በዘርፉ በትራንስፖርት ዘርፍ ሰፊ ክፍተት እንዳለ ተገንዝበን ይሄ መገጣጠሚያ ያው ለመንግስት አስፈላጊነት አይተን ጥያቄ አቅርበን መንግስት ደግሞ አስፈላጊነቱ ተረድቶ ያው ይሄን መሬት ከተሰጠን ያው በአጭር ጊዜ በ2 ዓመት ጊዜ በ178 ሚሊዮን ያው ይሄ ድርጅት ለዛሬ ለምርቃ የበቃ ድርጅት ነው። የድርጅት በትግራይ ግንባታ ላይ ያው ትልቅ አስተዋጽኦ ብዬ ገምታለሁ። ምክንያቱም በነበረው ጦርነቱ ምክንያት ሰፊ ውድመት ነበረ። በትራንስፖርቱ ዘርፍ እንደማንኛውም የኢኮኖሚ ሴክተር በትራንስፖርቱ ዘርፍም እንደዚህ አይነት ጉዳት ነበረ። ስለዚህ እኛ በመናመርተው ሌሎች ባለሀብቶች በሚያመርቱት በሚያደርጉት አስተዋጽኦ በትራንስፖርት ያለው ክፍተት በዚህ ዘርፉ በትግራይ መልሶ ግንባታ ትልቅ አስተዋጽኦ ይኖረዋል ብዬ ገምታለሁ። የሮሚች ሞተርስ የኤሌክትሪክ ተሽከርካሪዎች መገጣጠሚያና ማምረቻ ጀነራል ማናጀር ማቲያስ አለም በበኩላቸው የኤሌክትሪክ ተሽከርካሪዎች መገጣጠሚያ በመቀለ ከተማ መሆኑ ተገልጋዮችና ገዢዎች ሲያባክኑት የነበረው ጊዜ የሚያስቀርና በተለይም በትግራይ በቂ የነዳጅ አቅርቦት አለመኖሩን ተከትሎ የሚፈጠር የትራንስፖርት መስተጓጎል የሚያስቀር ነው ይላሉ። ለትግራይም ብቻ ሳይሆን እንደ ሀገርም ለኢትዮጵያም ብዙ ትልቅ ነገሮችን ይዞ ይመጣልና በተለይ ደግሞ ይሄ ፋብሪካ ሀገራችን ላይ መቀሌ ላይ መሆኑና ተደራሽነቱን ለማስፋት ለማህበረሰቡን ካለው የፔትሮል እጥረት የተለያዩ ችግሮችን በብዙ መልኩ ይፈታል እና ይዘናቸው የመጣናቸውን አማራጮች ማንኛውንም ማህበረሰብ ያማከሉ ተሽከርካሪዎችን ያመጣ ነው። ስለዚህ በጣም ጠቃሚና አስፈላጊ ነው ብዬ አስባለሁ። ማህበረሰቡ የሚያገኘው ምንድነው? ማንኛውንም በአቅራቢያው የማግኘት አለው። አሁን ለምሳሌ አዲስ አበባ መሆን የተለያዩ ሀገሮች አሴምብል የተደረጉ ሞተሮችን ወደዚህ ቢያመጣ የተለያዩ ኮስቶችን ከት እናደርግለታለን። አቬይላቢሊቲ የምርጫ አማራጮች አሉት። ከዚህም አልፎም ደግሞ አሁን እኛ እንግዲህ የሽያጭን ብቻ ሲሆን አፍተር ሴል ሰርቪስ የሚለውም በጣም በተደራጀ ሁኔታና የቻርጂንግ ስቴሽኖች አሉን፣ አፍተር ሴል ሰርቪሶች አሉን። ሁሉንም ነገር በአቅራቢያው በገዛበት ቦታና በአቅራቢያ ሆኖ እንዲገለገል እንዲጠቀም እና አገልግሎቱንም አስፍተን ነው የጀመርነው። ሮሚች ሞተርስ የማህበረሰቡን የትራንስፖርት አገልግሎት ችግርን ለመክታት አልሞ በሚሰራበት መስክ ውጤታማ የሆነ ስራ መስራት እንዲችልና ፍትሃዊ የሆነ የኢኮኖሚ ገቢ እንዲኖር መንግስትና የፋይናንስ ተቋማት ለገዢዎችና ሻጮች አመቺ እድል በመፍጠር የወጣቶች ስደት ማስቀረት እንደሚቻል አቶ ማቲያስ አስገንዝበዋል። ወጣቱን ማዕከል ያደረጉ ብዙ የስራ እድሎችን የሚፈጥሩ ባጃጆች ነው ያሉን። አሁን ባጃጆችን አንድ አፎርደብል ሊሆኑ ይችላሉ፣ አንዴ ሊገዛ ላይችሉ ይችላሉ። ግን እንደዚህ የፋይናንሻል ተቋሞችና ባንኮች
ባንኮች አብሮ በጋራ በመስራት ማህበረሰቡን የተወሰነ ፐርሰንት 30-20% አድርጎ የሌላውን በባንክ ከቨሬጅ የተደረገለት ራሱንና ቤተሰቡን የሚቀይሩበትን አማራጮች እንዲያደርጉ ነው የምንፈልገው። በምረቃ ስነ ስርዓቱ ላይ የተገኙት የመቀለ ከተማ ከንቲባ ዶክተር ረዳኢ በርሀም የሮሚች ሞተርስ ባለቤት መዋዕለ ንዋያቸውን በሀገራቸው በማዋላቸው በማመስገን ፋብሪካው በቴክኖሎጂ ሽግግር ትልቅ አስተዋጽኦ እንዳለው ገልጸዋል። የቃላሚኖ ልዩ ሁለተኛ ደረጃ ትምህርት ቤት በ2017 ዓ.ም በ12ኛ ሀገራዊ ፈተና ከፍተኛ ውጤት ያመጡ ተማሪዎችና የእውቅና ሽልማት በዘንድሮ የገቡ አዳዲስ ተማሪዎችን ደግሞ የእንኳን ደህና መጣችሁ መርሃ ግብር አከናውኗል። የቃላሚኖ ልዩ ሁለተኛ ደረጃ ትምህርት ቤት በዘንድሮ ዓመት 180 ተማሪዎችን በመቀበል ብቁና በሀገር አቀፍ ደረጃ ተወዳዳሪ ሆነው እንዲወጡ የተለያዩ ስራዎችን እየሰራ እንዳለ ተገልጿል። ፍሬወት ወልደመድህን የቃላሚኖ ልዩ ሁለተኛ ደረጃ ትምህርት ቤት በ2017 ዓ.ም በ12ኛ ሀገራዊ ፈተና ከፍተኛ ውጤት ያመጡ ተማሪዎችን የእውቅና ሽልማትና በዘንድሮ ዓመት የገቡ አዳዲስ ተማሪዎችን ደግሞ የእንኳን ደህና መጣችሁ መርሃ ግብር በዛሬው ዕለት አከናውኗል። ቃላሚኖ ሁለተኛ ደረጃ ልዩ ትምህርት ቤት ማኔጂንግ ዳይሬክተር ዶክተር መርሃዊ አብርሃ እንደሚገልጹት የቃላሚኖ ልዩ ሁለተኛ ደረጃ ትምህርት ቤት በዘንድሮ ዓመት 180 ተማሪዎችን በመቀበል ብቁና በሀገር አቀፍ ደረጃ ተወዳዳሪ ሆነው እንዲወጡ የተለያዩ ስራዎችን እየሰራ እንዳለም ተናግረዋል። በዘንድሮ ዓመት የተቀበልናቸው የተማሪዎች ቁጥር 180 ነው። ከነዚህ ውስጥ 98 ወንዶች ናቸው። 82 ተማሪዎች ደግሞ ሴቶች የሚገኙበት ነው። እነዚህ ተማሪዎች በጣም ከፍተኛ ቁጥር ከነበሩ ተማሪዎች ውስጥ ተወዳድረው በየቦታው በተለያዩ ማዕከላት ተፈትነው ከብዙ ተማሪዎች ውስጥ በልጠው የተገኙ ተማሪዎች ናቸው እድሉን አግኝተው ወደ ትምህርት ቤቱ የተቀላቀሉት። እነዚህ ተማሪዎች ከየቦታው መጥተው እዚህ በሚመጡበት ጊዜ ዋና ዓላማችን ጥራት ያለው ትምህርት በመስጠት እነዚህ ተማሪዎች የነገ የትግራይ ተቀባይ የነገው ትውልድ ተቀባይ ሆነው ትግራይ ለምትፈልገው ዋና ዓላማ መድረስ ለምትፈልገው የስልጣኔ ደረጃ እንደ ዋና ሞተር ሆነው እንዲያገለግሉ የሚሰራ ነው። የትግራይ ልማት ማህበር ዳይሬክተር አቶ ተስፋይ ገብረ እግዚአብሔር የቃላሚኖ ልዩ ሁለተኛ ደረጃ ትምህርት ቤት ልክ እንደ ሌሎቹ ትምህርት ቤቶች ውድመት ማስተናገዱን በመግለጽ ነገር ግን ተማሪዎች ባልተሟላ ሁኔታ ውስጥም ሆኖ በአገር አቀፍ ደረጃ ተወዳዳሪ ሆነው ውጤት ማስመዝገባቸው ትልቅ ኩራት ነው ሲሉም ተናግረዋል። የትግራይ ልማት ማህበር ቃላሚኖን የሚመስሉ 12 አዳሪ ያልሆኑ ልዩ ትምህርት ቤቶችን በመገንባት ላይ እንደሚገኝም ገልጿል። የትግራይ ትምህርት ቤቶች ወድመዋል፣ ተዘርፈዋል ብለን ስናስብ ቃላሚኖ እነዚህ አንድ አካል ነበረ። ባልተሟላ ሁኔታ ተመረው ከፍተኛ ውጤት ማምጣታቸው አንደኛ፣ ሁለተኛ ደግሞ አላማ አድርገን ለምንሰራው ስራ ወደ ውጤት ስላደረሱ እነሱን በማመስገን የሚቀጥለውን ተከትሎ እንዲሄድ በማድረግ ስራ ትልቅ ውጤት በማምጣት እውቅና እየሰጠን ነው ማለት ነው። ስለዚህ የወደቀ የትምህርት ጥራት ለመሻሻል በተለይ ደግሞ ትግራይ 100% ያሳለፈ ትምህርት ቤት ተብሎ የሚጠራ ብቸኛው ትምህርት ቤት ቃላሚኖ ነው። ይሄም መስፋት አለበት ብለን ወደ 13 እንድናሳፋው 12 ትምህርት ቤቶች በመገንባት ላይ እንገኛለን ማለት ነው። ለምን ብለን ብንወስድ የተማረ ህብረተሰብ ባለበት አገር ጦርነት አይኖርም። የተማረ ህብረተሰብ ባለበት አገር ድህነት አይኖርም። ድህነትና ጦርነት ከሌለ ደግሞ ለሰው ልጅ የሚያስፈልግ ምቹ ነባራዊ ሁኔታ እሱ ነው። አቶ ተስፋይ ገብረ እግዚአብሔር አክለውም እንደ ክልልም ሆነ እንደ አገር በትምህርት ዘርፉ ላይ ትኩረት በመስጠት ሊሰራበት እንደሚገባም ጠቁመው አልፈዋል። በትምህርት ላይ ኢንቨስት ብናረግ ድህነትም አይኖሩም፣ ጦርነትም አይኖሩም፣ የሚፈናቀል የሚጎዱ ልጆችም አይኖሩም። ዘን የተሻለ አገር ልንገነባ ዋነኛ አበርክቶ አስተዋጽኦ ያለው ይሄ ስራ ስለሆነ የትግራይ ልማት በትኩረት የሚሰራበት ነው ማለት ነው። በ2017 ዓ.ም የ12ኛ ክፍል ሀገራዊ ፈተና 575.34 ያመጣችው ተማሪ ሰምሃል ጌታቸው በበኩሏ ባለፉት ዓመታት በትግራይ የነበረው ጦርነት የትምህርት ስርዓቱ መቋረጡን ተከትሎ ከፍተኛ ጫና አድርሶባት የነበረ ቢሆንም ነገር ግን ዓላማ በማንገብ በወኔ ይህንን ውጤት ማምጣት ችያለሁ በማለት በቀጣይም በተመደብኩበት የትምህርት ዘርፍ ከፍተኛ ውጤት በማምጣት ትግራይና ሀገሬን መጥቀም እፈልጋለሁ ስትልም ትናገራለች። ይህን ውጤት እንዳመጣ የረዳኝ ነገር ያው መጀመሪያ ማጥናት ማለት የራስ ጥረት ያስፈልጋልና በደንብ ማጥናት ፕላን አውጥቶ የሆነ ጎል ሲኖርሽ በደንብ ፕላን አውጥቶ መስራት
ሌላም ደግሞ በቃ የቀላሚኖ የሆነ ኢንቫይሮንመንቱ እንደዚህ በደንብ እንድታጠኝ ይጋብዛል። ያው ተመርቄ ለትግራይ ያው በቻልኩት መጠን መስራት ፈልጋለሁ። በዘንድሮ ዓመት ከበርካታ ተማሪዎች የላቀ ውጤት በማምጣት ትምህርታቸውን እየተከታተሉ ያሉ አዲስ ተማሪዎችም በአገር አቀፍ ደረጃ ከፍተኛ ውጤት ለማምጣት በርትተው እንደሚሰሩም ተናግረዋል። ማለት በትግራይ ውስጥ የነበረው ሁኔታ ሁሉም ተማሪ ብቻ ሳይሆን ከትንሽ ጀምሮ እስከ ታላቅ ሰው ያለውን ሁሉም ነው የጎዳው እና ያ ነገር እኛን ጎርቶ ማስቀረት የለበትም የሚል እምነት ነበረኝ እና ያ ነገር እኔ ማበረታታት ነው ያለበት እንጂ እኔ ወድቄ መቅረት የለብኝም እል ነበረ። ስለዚህ ያ ነገር አበረታቶኝ ነው ወደ ቀላሚኖ ለመግባት እንድጥር ያበረታታኝ ነገር። እኔ እዚህ ለመድረስ በጣም ብዙ መስዋዕትነት ተከፍሎልኛል። ማለት እኔ እዚህ ለመድረስ መስዋዕትነት የከፈሉት ወላጆቼ፣ ቤተሰቦቼ ብቻ ሳይሆኑ ጠቅላላ የትግራይ ማህበረሰብ ከህይወት መስዋዕትነት ጀምሮ የጊዜ መስዋዕትነት ሁሉ መስዋዕትነት ከፍሎልኛል እና እኔም ደግሞ ያን መስዋዕትነት ማሳፈር አልፈልግም። ተምሬ ከፍተኛ ደረጃ ደርሼ ህልሜን ማሳክቼ ህዝቤና ሀገሬን እንደማስኮራ ተስፋ አደርጋለሁ። በቀላሚኖ ልዩ ሁለተኛ ደረጃ ትምህርት ቤት መምህር የሆነው ታጋይ ዘበነ በበኩሉ ተማሪዎች ብቁና ተወዳዳሪ ሆነው እንዲወጡ በርትተው እንደሚሰሩም ይገልጻል። የመምህራን ሚና በጣም ትልቅ ነው። መምህር ከሌለ ያው ተማሪ በዚህ ሌቨል ወይም ደረጃ ብቁ መሆን አይችልም። የምንከተለው የመንግስት ካሪክለም ነው። ያ የመንግስት ካሪክለም በደንብ እንዲማሩ በአዲስ አበባ ከተማ አስተናጋጅነት እየተካሄደ ባለው ሁለተኛ የኢትዮጵያ ታዳጊዎች ኦሎምፒክ ትግራይ ያልተጠበቀና አመርቂ ውጤት ማስመዝገቧ የኢትዮጵያ ኦሎምፒክ ኮሚቴ ፕሬዝዳንት ዶክተር አሸብር ወልደጊዮርጊስ ገለጹ። ቀጣይ ዓመት በሚካሄደው ሶስተኛ የኢትዮጵያ ታዳጊዎች ኦሎምፒክ ትግራይ እንድታዘጋጅ መመረጧን ተገልጿል። ያሬድ ገብረእግዚአብሔር ከስፍራው ላደረሰን ዘገባ ሰለሞን አስመላሽ ያቀርበዋል። በአዲስ አበባ ከተማ አስተናጋጅነት እየተካሄደ ባለውና ነገ ፍጻሜው የሚያገኘው ሁለተኛ የኢትዮጵያ ታዳጊዎች ኦሎምፒክ 241 ስፖርተኞች በመያዝ እየተሳተፈ የሚገኘው የትግራይ ስፖርት ልዑካን ቡድን ትክክለኛ ዕድሜ፣ ጥሩ ተሳትፎ፣ አመርቂ ውጤት እያስመዘገበ እንደሚገኝ ተገልጸዋል። የውድድሩ ዓላማ ተተኪ ወጣቶችና ታዳጊዎች ማፍራትና ማብቃት መሆኑ የኢትዮጵያ ኦሎምፒክ ኮሚቴ ፕሬዚደንት ዶክተር አሸብር ወልደጊዮርጊስ በልዩ ለትግራይ ቴሌቪዥን የስፖርት ዝግጅት በሰጡት ቃለ ምልልስ ገልጸዋል። ዋናው ዓላማው ታዳጊዎችን፣ ወጣቶችን፣ ተተኪዎችን ለማብቃት ነው። ከዚህ አኳያ ሁሉም ክልሎች በአጭር ጊዜ ውስጥ የተቻላቸውን ሁሉ ዝግጅት አድርገው በጣም ብቁ ነው የቀረቡት። ጥሩ ውድድር የሚታይበት፣ ጥሩ ታለንት ያላቸው ልጆች የታዩበት የተለዩበት ስለሆነ ጥሩ ሁኔታ ነው ያየነው። ትግራይ በዚህ ውድድር ያልተጠበቀና አመርቂ ውጤት ማስመዝገቧንም ዶክተር አሸብር ተናግረዋል። በጣም የሚያስደስት በአጭር ጊዜ ውስጥ ያልተጠበቀ ድል ነው ትግራይ ያስጠበቀው። ይሄ የሚያሳየው የቱን ያክል ወጣቶች እንዳሉ፣ የቱን ያክል ጠንካራ አመራር እንዳለ ትግራይ ላይ የሚያሳይ ነው። ቀጣይ ዓመት ሶስተኛ የኢትዮጵያ ታዳጊዎች ኦሎምፒክ ትግራይ መመረጧን እየገለጹት ዶክተር አሸብር የትግራይ ሕዝብ በሚታወቅበት የእንግዳ ተቀባይነት ባህል ውድድሩ ያማረና ውጤታማ ውድድር እንደሚያዘጋጅና የኢትዮጵያ ኦሎምፒክ ኮሚቴም አስፈላጊውን ድጋፍ እንደሚያደርግ አብራርተዋል። ትግራይ እንኳን ደስ ያላችሁ። ቀጣዩን ውድድር ጨዋታ የምታዘጋጁት እናንተ ስለሆናችሁ የትግራይን እንግዳ ተቀባይነት የህዝቡን ባህል የምንጋራው ባህል ነው፣ የምንወደው ህዝብ ነው። እዛ ሄደን ያው በጋራ ወጣቶች ብዙ የሚፈልቁበትን የስፖርት ፋሲሊቲያችሁም ኢንፍራስትራክቸሩም እንደምናውቀው ጥሩ ነው። ከዚያ አኳያ በቂ ዝግጅት አድርጋችሁ ብቁ ኢትዮጵያን የሚወክሉ ወጣቶች ከዚያ ይወጣሉ ብለን እናስባለን። የትግራይ ብሔራዊ ክልላዊ መንግስት ስፖርት ቢሮ ደግሞ ከኢትዮጵያ ኦሎምፒክ ኮሚቴ ጋር እየተገናኘ እንደዚሁ በተዋረድ ስራዎችን እንሰራለን፣ ድጋፍ እናደርጋለን። ያው የትግራይ ስፖርት አደገ ማለት የኢትዮጵያ ስፖርት አደገ ነው። ምክንያቱም አሁን እነ ጉዳፍ፣ እነ ለተሰንበት፣ እነ አረጋዊ በሬው አረጋዊ፣ ሌሎችም ልጆች ከዚያ የወጡ ልጆች ናቸው። ህዳር 21 በድምቀት ለሚከበረው የአክሱም ጽዮን በዓል ከውጭ ለሚመጡ ዲያስፖራዎችና ቱሪስቶች የ20 በመቶ የአየር ቲኬት ቅናሽ መደረጉም የትግራይ ባህልና ቱሪዝም ቢሮ አስታወቀም። የትግራይ ባህልና ቱሪዝም ቢሮ ከኢትዮጵያ አየር መንገድ ባደረጉት መግባባት የአክሱም ጽዮን በዓል ለማክበር ወደ ትግራይ ለሚመጡ ዲያስፖራዎችና ቱሪስቶች የ20 በመቶ የአየር ቲኬት ቅናሽ መደረጉ ነው የተገለጸው። በዚህም እንግዶቹ እድሉን እንዲጠቀሙበት ቢሮው ጥሪ አቅርቧል።
በተያያዘ ዜና አክሱም ዩኒቨርሲቲ ከአርኪኦሎጂና ቱሪዝም ኢንስቲትዩት በመተባበር የአክሱም ጽዮን ፌስቲቫል ለቅርስና ቱሪዝም ጥበቃ በሚል መሪ ቃል በአክሱም ጽዮን በዓል የጥንታዊ ጽሑፍ መድረክ እንደሚዘጋጅ ተገልጿል። ተመልካቾቻችን ለሰዓቱ ያዝናቸው ዜናዎቻችን በዚህ አበቁ። ከቀሪው የትግራይ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ ይሁንላችሁ።